የሱዳን ፈጥኖ ደራሽ ኃይል ህወሓት ላይ ውጊያ ከፈተ። ህወሓት የሱዳን ፈጥኖ ደራሽ ኃይል ጥቃት አድርሶብኛል ብሏል። ከሽረሪና ውጊያ በኋላ ህወሓት ለሶስተኛ ጊዜ ዛሬ በወጣው መግለጫ በጀነራል ሐምዳን ዳጋሎ የሚመራውን ኃይል ወዲህ ደግሞ በራያ ግንባር ህወሓት አደገኛ ትንኮሳ እያደረገ መሆኑ ተሰምቷል። አፋር፣ ትግራይና አማራ ክልሎችን በምታዋስነው በስትራቴጂካዊቷ ቢሶ በር አቅጣጫ የመንግስት ኃይሎችና የህወሓት ታጣቂዎች በቅርብ ርቀት ተፋጠዋል። ህወሓት ዙ 23 እና መድፎቹን ይዞ ወደ ግንባር አሰማርቷል። ቡድኑ ወልቃይት ላይ ትንኮሳ በራያ በኩል ውጊያ ለመክፈት ቆርጧል። እንነግራችኋለን። በሌላ በኩል ከአማራ ክልል የሚሰማው ሁሉ ጆሮን ጭው የሚያደርግ ሆኗል። በ3 ዓመታት ውስጥ 10,000 ግጭቶችን ያስተናገደው ክልሉ በቀጣይ ወራት ጦርነቱ እጅግ ሊባባስና ሊወሳሰብ እንደሚችል ተዘግቧል። የዚህ ምክንያት በትግራይ ያለው ውጥረት ሲሆን የትግራይ ውጥረት ሙሉ በሙሉ ከፈነዳም ፋኖን ሊከፋፍለው እንደሚችል የቢቢሲ ዘገባ አመላክቷል። ተደምጡታላችሁ። የሱዳን ፈጥኖ ደራሽ ኃይል ጥቃት አድርሶብኛል አለ። ከሽረሪና ውጊያ በኋላ ህወሓት ለሶስተኛ ጊዜ ዛሬ በወጣው መግለጫ በጀነራል ሐምዳን ዳጋሎ የሚመራውን ኃይል ወንጅሏል። ህወሓት በዛሬው መግለጫው የሱዳን ፈጥኖ ደራሽ ወቅቶኛል ብሏል። በፌዴራልና በታጣቂ ኃይሎች መካከል በምዕራብ ትግራይ አቅጣጫ የተከፈተው ድንገተኛ ጥቃት በሰራዊት ሙሉ በሙሉ መመከቱንና የጠላት እቅድ ሳይሳካ መቅረቱንም ገልጿል። በተካሄደው ግጭት የቆሰሉ የጠላት ታጣቂዎች በአየርና በየብስ ወደ ተለያዩ የአገሪቱ ክፍሎች እየተወሰዱ እንደሚገኙ ጠቁሟል። ለቀጣይ ውጊያ ራሱን ማዘጋጀቱንም ነው የገለጸው። በወልቃይት ሁመራና ሽረሪ አካባቢ አዲስ ወታደራዊ ግጭት ካጋጠመ ወዲህ ነው ህወሓት በተከታታይ ቀን መግለጫ እያወጣ የሚገኘው። ቅዳሜ ዕለት የተነሳው አርሜ 70 የህወሓት ታጣቂዎች በቦታው በሚገኝ የመከላከያ ሰራዊት ላይ ትንኮሳ እየፈጸሙ ሲሆን የመንግስት የጸጥታ ኃይሎች በወሰዱት አጸፋዊ እርምጃ ታጣቂዎቹ መደምሰሳቸውና ላለፉት 6 ዓመታት ሲጠቀሙበት የነበረው ካምፕ በመከላከያ ቁጥጥር ስር መዋሉ ተነግሯል። ገለልተኛ አካላት እንደሚሉት በመሬት ላይ ካለው የወታደራዊ እንቅስቃሴና ከካምፑ መያዝ ጋር ተያይዞ በሁለቱም ወገኖች በኩል የሚወጡ መግለጫዎች አካባቢው ላይ ያለውን ውጥረት የሚያንጸባረቅ መሆናቸው ተመላክቷል። ወሬ ደግሞ በራያ ግንባር ህወሓት አደገኛ ትንኮሳ እያደረገ መሆኑ ተነገረ። አፋር፣ ትግራይና አማራ ክልሎች በምታዋስነው በስትራቴጂካዊቷ ቢሶ በር አቅጣጫ የመንግስት ኃይሎችና የህወሓት ታጣቂዎች በቅርብ ርቀትም ተፋጠዋል። ህወሓት ዙ 23 እና መድፎቹን በመያዝ ወደ ግንባር አሰማርቷል። ቡድኑ ወልቃይት ላይ ትንኮሳ በራያ በኩል ውጊያ ለመክፈትም ህወሓት እንደዛተው ለማድረግ ቆርጦም ተነስቷል ነው የተባለው። በብልጽግና መቃብር ላይ የትግራይን ህልውና አስከብራለሁ፣ 4 ኪሎንም ዳግም እቆጣጠራለሁ በማለትም ሲፎክር ከርሟል። ይህንን ፉከራውን ለማሳካትም ባለፈው ቅዳሜ በምዕራብ ትግራይ ሽረሪና መከላከያ ሰራዊት ላይ ትንኮሳ በመክፈት 23 ሰዓታትን የፈጀ ውጊያም አድርጓል። ቡድኑ በወልቃይት ትንኮሳ በራያ ሙሉ ጦርነት ለመክፈት ማቀዱን መሬት ላይ ያሉ ተጨባጭ ሁኔታዎችም ያመላክታሉ። ከቅዳሜው ውጊያ በኋላ ከፍተኛ ቁጥር ያለው ኃይሉን ወደ ራያ ቀጠና እያስጠጋና እያከማቸ ይገኛል። በተጨማሪም 23 ረጅምና መካከለኛ ርቀት ተወንጫፊ መድፎቹን እንዲሁም የጸረ አውሮፕላኖችን በገፍ እያስጠጋ ይገኛል። በተመሳሳይ የኢትዮጵያ ሀገር መከላከያ ሰራዊትም ሰራዊቱን ወደዚሁ ቀጠና አስጠግቶ ነገሮችን በአንክሮ እየተከታተለ ይገኛል። በተለይም በዞብልና ቢሶበር በተባሉ ስፍራዎች ከፍተኛ ወታደራዊ ውጥረት እንዳለም ተነግሯል። ቢሶበር ሁለቱም ኃይሎች በቅርብ ርቀት ተፋጠዋል። በዚሁ ቀጠና ከሁለቱ ኃይሎች በተጨማሪ የአራ መሬትና የፋኖ ታጣቂዎች በስፋት እንደሚንቀሳቀሱም ይታወቃል። ባለፈው ሳምንት አንድ አፍታ ሚዲያ የአራ መሬት አዛዦችን ዋቢ አድርጎ ባወጣው ዘገባ የነጻ መሬት ታጣቂዎች መቀለ ለመቆጣጠር ሙሉ ዝግጅታቸው መጨረሳቸው ዘግበን ነበረ። በራያ ቀጠና ውጊያው የሚቀሰቀስ ከሆነ በርከት ያሉ ኃይሎች የሚሳተፉበት እንደሆነ የሚገመት ነው። ምናልባትም የኤርትራ ጦር ጭምር በዚህ ቀጠና በሚደረገው ውጊያ ሊገባበት ይችላል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ በራያ ግንባር ውጊያም ከተቀሰቀሰ ሻዕቢያ 3 ሜካናይዝድ ኃይል እንደሚሰጠን ነግሮናል ማለታቸው የሚታወስ ነው። ህወሓት ራያ በተለይም ራያ አላማጣና ራያ ቆቦ እስከ 1980 በትግራይ ክልል አስተዳደር ስር የነበሩ አካባቢዎች በመሆናቸው እነዚህን ይዞታዎች ሙሉ በሙሉ በእጅ ማስገባት አለብኝ የሚል ጽኑ አቋም አለው።
ራያ ወደ መካከለኛው የአገሪቱ ክፍል ወሎና ወደ አፋር ክልል የሚያገናኝ ወታደራዊና ኢኮኖሚያዊ ጠቀሜታ ያለው ስትራቴጂካዊ መተላለፊያ መስመር ነው። በሌላ በኩል ደግሞ ከአማራ ክልል የሚሰማው ሁሉ ጆሮን ጨው የሚያደርግም ሆኗል። በ3 ዓመት ውስጥ 10,000 ግጭቶችን እያስተናገደው ክልሉ በቀጣይ ወራት ጦርነቱ እጅግ ሊባባስና ሊወሳሰብ እንደሚችል ተዘግቧል። የዚህ ምክንያቱም በትግራይ ያለው ውጥረት ሲሆን የትግራይ ውጥረት ሙሉ በሙሉ ከፈነዳ ፋኖ ሊከፋፍለው እንደሚችልም የቢቢሲ ዘገባ አመላክቷል። የአማራ ክልል ጦርነት ከተቀሰቀሰ 3ኛ ዓመቱን ማስቆጠሩን ተከትሎ ቢቢሲ ጆሮን የሚሰቀጥጥ ልብን በሐዘን የሚያደማ ሰፊ ዘገባ ማሰራጭቷል። ዘገባው በእርግጥም ክልሉ ሲኦል እንደሆነ በግልጽ የሚያብራራ ሲሆን አባት ሚሊሻ ልጅ ፋኖ ሆነው የሚዋጉበት አሰቃቂ ጦርነት እየተደረገ መሆኑን ዘግቧል። ቢቢሲም የአክሌድን ሪፖርት ዋቢ በማድረግ ባለፉት 3 ዓመታት በፋኖና በመንግስት ኃይሎች መካከል 10,000 ግጭቶች መደረጋቸውን ጠቁሟል። ይህ ግጭት በሚቀጥሉት ወራት እጅግ ሊስፋፋ እንደሚችልም ጠቁሟል። የህግና የፖለቲካ ተንታኞች በአማራ ክልል ከ3 ዓመታት በፊት ለፈነዳው ግጭት መነሻ የሆኑ ጉዳዮች ታማኝነትና ከታች በሆነ ድርድር የማይፈቱ ከሆነ ጦርነቱ እንደሚቀጥል አመላክተዋል። በአክሌድ እይታ የአማራ ክልል ጦርነት በመጪዎቹ ጥቂት ወራት ማለትም ከ3 እስከ 6 ወራት ከዚህ በበለጠ የተባባሰ የተወሳሰበና የሰፋ ሊሆን የሚችልበት እድል ከፍተኛ ነው ብለዋል። ለዚህ ደግሞ ስጋት ያሳድረው የትግራይ ክልል ውጥረት ትልቅ ሚና የሚኖረው ሲሆን ሁለቱ ክልሎች የባለቤትነት ውዝግብ የሚያነሱባቸው አካባቢዎች የጦርነት ሜዳ እንደሚሆኑ የሚገምተው አክሌድ የፋኖ ኃይሎች ደግሞ ተስፋፍተው ከመግባት ባለፈ በአቋም ልዩነት ሊከፋፈሉ እንደሚችሉም ጠቁመዋል። ሚሊዮኖችን ለጥቃት እያጋለጠው የአማራ ክልል ጦርነት የድሮንና የከባድ መሳሪያ ድብደባዎችን ጨምሮ ሰፊ ውጊያዎችን በየቦታው እንደሚደረጉ መረጃዎች ያሳያሉ። በአማራ ክልል ግጭት ከንጹሃን ጥቃቶች ባሻገርም የእምነት ተቋማትን ጨምሮ ትምህርት ቤቶች፣ የጤና ተቋማትና የሲቪል መገልገያዎች ጥቃት ኢላማም ሆነዋል። መንግስት የተመጣጣኝነትን መርህ ባለማክበር በተለይም በከባድ መሳሪያ ጥቃቶች የጤና ተቋማት፣ አብያተ ክርስቲያናትና የመኖሪያ መንደሮች ላይ ከፍተኛ ጉዳት እንዳደረሰ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። በቀጣይ መረጃም በኦሮሚያ ክልል ወጣቶች በገፍ እየታፈሱ መሆናቸው ተነገረ። አፈሳው በዘመቻ መልክ ከተጀመረ ከሳምንት በላይ መሆኑን የደረሰን መረጃ ይጠቁማል። አፈሳውን የሚፈጽሙት የሚሊሻ አባላት ናቸው ብለዋል አስተያየታቸውን ያደረሱን የአይን እማኞች። በኦሮሚያ ክልል አንዳንድ ከተሞች ወጣቶች በኃይል አማራጭ በግዳጅ ታፍሰው እየተወሰዱ መሆናቸውን የቦርከና ምንጮችም አስታውቀዋል። በማሳያነቱም ሱሉልታ፣ አዳማም፣ ሻሸመኔ ድርጊት የሚፈጸምባቸው ከተሞች ናቸው ተብሏል። የታፈሱት ወጣቶች መካከልም አብዛኞቹም ቀን ስራ ላይ የተሰማሩ ናቸው ያሉት የመረጃ ምንጫችን አፈሳው የሚፈጸመው በዋናነትም ምሽት አካባቢ ላይ መሆኑን ነው የተናገሩት። በግልና በመንግስት ስራ ላይ የተሰማሩ ወጣቶች ከታፈሱት መካከል እንደሚገኙ የገለጹት የቦርከና ምንጮች የመንግስት ሰራተኞችን እያጣሩ መመለስ መጀመራቸውን ተናግረዋል። በአንጻሩ በግል ተቋማትና በግል ስራ ላይ የተሰማሩትን ከፍተኛ ገንዘብ እያስከፈሉ መልቀቅ መጀመራቸውን ገልጸዋል። የአይነት የወጣቶች አፈሳ በስፋት ሲከናወን የነበረው በትግራይ ክልል ነበረ ሲሆን ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት ድርጊቱን አውግዘዋል። በተመሳሳይ መልኩ የፌዴራል መንግስትም ህወሓትን በወጣቶች ላይ የሚፈጽመውን በኃይል የታገዘ አፈሳ የሚያወግዝ መግለጫ ከወጣ በኋላ ነው በኦሮሚያ ክልል አፈሳ መጀመሩን የተናገረው። በኦሮሚያ ክልል አፈሳ መጀመሩ የተሰማው በመጨረሻም በ800,000 ብር ዋስትና ከእስር እንዲፈታ የተወሰነበት ታዋቂው ቲክቶከር መንሱር ጀማል የተጠየቀውን የዋስትና ገንዘብ መሸፈን ባለመቻሉ እስካሁን በእስር ላይ ቆይቶ የነበረ ቢሆንም እሱን ለማስፈታት የተጀመረ የገንዘብ ማሰባሰብ ሂደት ሙሉ በሙሉ መጠናቀቁ ተሰምቷል። በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘውን መንሱር ጀማልን በተመለከተ ባለፈው አርብ የሰበር ሰሚ ፍርድ ቤት የ800,000 ብር የዋስትና መብት ፈቅዶለት የነበረ ቢሆንም ተጠርጣሪ የፍርድ ቤቱን ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ ገንዘብ በፍጥነት አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር ተናግረዋል። ይህንን ሁኔታ በመመልከት የገንዘብ ማሰባሰብ ሂደቱን ያስተባበሩና ስማቸው እንዳይገለጽ የተጠየቁ ግለሰቦች ለዛብሻ እንደተናገሩት መንሱር ከእስር ለማስወጣት በፍጥነት ወደ መዋጮ ማሰባሰብ ስራ ገብተውም ነበረ። አክለውም እንዳረጋገጡት እስካሁን በተደረገው ከፍተኛ ርብርብ የተጠየቀው ሙሉ የ800,000 ብር የዋስትና ገንዘብ ተሰብስቦ ተጠናቋል። ዛብሻ እንደዘገበው ከሆነ ዛሬ ሰኞ ዕለት የተሰበሰበውን ገንዘብ ለፍርድ ቤት ገቢ በማድረግና ሕጋዊ ሂደቶችን በማጠናቀቅ ተጠርጣሪውን ከእስር የማስፈታት ስራ በይፋ እንደሚከናወን ከምንጮች የተገኘው መረጃ ያመላክታል። ውድ ተመልካቾች